ሰበር መረጃ ይህንን ቪዲዮ ለአርሰናል ቀንደኛ ደጋፊ ነኝ ለሚለው ለሰፈረ ልጅ ላክለት። ስትልክለት እንደዚህ ብለህ ነገረው። የዛሬ 22 ዓመት የለበስኮን ማሊያ በኩራት የለበስኮን ማሊያ እንደዛ ያማረብህን ማሊያ የታደረከው ብለህ ጠይቀው። እኔ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ። የአርሰናል ደጋፊ ሼር ማንቺዎቹ ይሳደባሉ፣ ሻሺዎቹ ይሳደባሉ። አርሰናሎች ግን ይህን ቪዲዮ ሼር አድርጋችሁ ቆንጆ ኮመንት ጻፉበት። ከ2 ዓመት በኋላ የሊጉን ዋንጫ ለማንሳት እየገሰገሱ የሚገኙት መድፈኞቹ ሊጉን በ56 ነጥብ በኩራት ማለት ነው ዘና ጸዳ ብለው እየመሩ ይገኛሉ። አርሰናል ከማንቸስተር ሲቲ ያለው ልዩነትም ወደ 9 በዛሬው ጨዋታ አስፍተዋል። በ25ኛው ሳምንት በእንግሊዝ ፕሪሚየር ሊግ አርሰናል ከሰንደርላንድ 3-0 በሆነ ውጤት አሸንፏል። በኤምሬትስ ባደረገው ጨዋታ ተቀይሮ የገባው ቪክተር ዮክሬሽ 2 ግቦችን ሲያስቆጥር ማርቲን ዙቢሜንዲ 1 ግብ በማስቆጠር 3-0 አሸንፏል። እንግዲህ ይህንን ውጤት እያየ ይህንን ብቃት እያየ አሁን የነገር ማውራት ልክ አይመስለኝም። የሰሜኑ ለንደን ክለብ አርሰናል ከማንቸስተር ሲቲ ያለውን ነጥብ ወደ 9 ከፍ በማድረግ እንግዲህ የማሸነፍ እድሉን በጣም እያሰፋ ይገኛል። ስለዚህ ከ2 ዓመት በኋላ ወደ ዋንጫው እየደረሰ ነው የሚገኘው። ስንት ዋንጫ ይበላል ነው ጥያቄ። ወደ አድማጮቼ የኛ ልጆች ቤተሰቦቻችን የት ናችሁ? ሼር ይደረግ። እንግዲህ ከዛሬው ጨዋታ እኮ መለየት እንችላለን። አርሴማን ነው ዩናይትድ ማን ነው? 12-12 ተጫዋተን 3-0 አሸነፍን። 12-11 አሸንፎ ይሄ ነው ልዩነቱ፣ ይሄ ነው። ኤኒዌይ ሼር ይደረግ።